ወንድ ልጅ ሆኖ መፈጠር በዚህ ዘመን በጣም ከባድ እየሆነ ነው። የሆነ ከናንተ ሻል ያለ ሰው ግን ሲያገኙ በመድኃኒዓለም እንደ ሰው ነው ማያዩዋችሁ በቃ ከዛ በኋላ ማለት ነው። ማንንም ሰው አትመኑ። የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው ዛሬ ጠዋት ይህን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ሲሆን ምን እንዳለችኝ ደግሞ እነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አርጋ ያዘኝ፣ መቼም እንዳትለቀኝ። የኔ ፍቅር፣ የኔ ባል፣ የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ፣ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረች ስጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን አይዞን ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በዚህ ሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ፣ እኔ ምን ያላረኩት ነገር አለ። ከማንም በላይ ለፍቻለሁ። የቅርብ ሰዎች፣ የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። ኦብቪየስሊ ከሌለ የለም በዚህ ሰዓት። ከሌላችሁ የላችሁም ነው ወንዶች። እውነት እኔ ወንዶች ሲሆናችሁ ይህን ቪዲዮ የምታዩ ቃላችሁ ሀቅ ነው። በቃ ሁሉም ወንድ እቺን ነገር አሳልፏታል። አብዛኞቻችን ወንዶች እቺን ነገር አሳልፈናታል፣ እርግጠኛ ነኝ ማለት ነው። እና በዚህ ጊዜ ያለው የወንድ ልጅ መከራ በመድኃኒዓለም እግዚአብሔርን። አሁን የድሮ አባቶቻችንም እኮ ተፈተነናል ይላሉ ማለት ነው። በእውነት በዚህ ኑሮ ውድነት ሰርቫይቭ ማድረግ እንኳን በሚከብድበት ሰዓት ላይ አስባችሁታል? ቤትና መኪና ከሌላችሁ ትዳር ማግኘት ራሱ ማችሉበት ዘመን ላይ ነው ያለነው፣ እውነቱን ለመናገር ማለት ነው። በዚህ ጊዜ በጣም ብዙ ወንዶች ወጣት ሆኖ ራሱ ፍቅረኛ የሌላቸው በጣም ብዙ ወንዶች ነው ያሉትኝ። እውነት ለመናገር ዴቲንግ ራሱ እኮ ኤክስፔንሲቭ የሆነበት ታይም ላይ ነው ያለነው። እግዚአብሔርን እንዴት ነው ዴት ራሱ የምታደርጉት? እኔ ያልገባኝ ነገር ማለት ነውና አብዛኛው ወንድ ፍቅረኛ ቢኖረው ራሱ የሆነ ከሷ ጋር ረጅም ርቀት እጓዛለሁ ብሎ አስቦ አይመስለኝም። በቃ ያለችውን ጊዜ ከሷ ጋር የሆነች ሚሞሪ ይኑረኝ ብሎ አስቦ ሊሆን ይችላል ብዬ ነው ማስበው እንጂ ሁሉም ወንድ ያውቀዋል ገንዘብ ከሌለው ያቺ ሴት እንደምትሄድ። ሁሉም ወንድ የፈለገ በቃ ቆንጆ ቢሆን የፈለገ መልክ ቢኖረው ምናምን በዚህ ሰዓት ያሉት ሴቶች ይቅርታ አድርጉልኝና በቃ ህይወታቸውን እንዴት አድርገው የሚቀይሩበትን መንገድ ነው የሚፈልጉትኝ ማለት በወንድ ላይ ተመስርተው ማለት ነው። አብዛኞቹ፣ ሁሉም አላልኩኝም፣ አሁንም አብዛኞቹ እኔ እንዳየሁት ከሆነ ማለት ነውና በትክክል ወንድ ልጅ የምትረዳ ሴት በዚህ ሰዓት ማግኘት ማለት እኔ እንጃ አሩ ነው በጣም ከባድ ነገር ይመስለኛል።
የወንድ ልጅ ልፋት የወንድ ልጅ ጥረት የምታይ ሴት በዚህ ሰዓት ማግኘት በጣም ከባድ ይመስለኛል በእውነት። እንዲህ ወንድ ልጅ ሆኖ መፈጠር በዚህ ዘመን በጣም ከባድ እየሆነ ነው። እግዚአብሔር እኔ ሴቶች ስታማርሩ በጣም ነው የምትገርሙኝ ማለት ነው። በጣም ነው የምትገርሙኝ። እንዴ እኮ ፊቸር እያሰቡ ስራቸውን የሚሰሩ ሴቶች ምናምን እኮ በጣም ጥቂት እየሆኑ ነው ላይ ማለት ነው። እውነቱን ለመናገር እንዴት ነው ከሰሩ ራሱ በቃ በሀያዎቹ እድሜ ያሉ ወንድና ሴቶችን ስታነጻጽሩ በጣም ሚዝናን ነው። እስኪ ወጥተው ሚዝናኑት ምናምን ማን ናቸው? ሴት ነው ወንድ ነው? አብዛኛው ጊዜ ስታዩ ማለት ነውና ሴቶቹ በጣም እየወጡ ይዝናናሉ። ወንድ ልጅ እኮ እግዚአብሔርን ወጥቶ ከመዝናናት ይልቅ በቃ መስራትን ይመርጣል። ብቻ የድልሽ ታሪክ በጣም ብዙ ያስተምራል። አብዛኛው ወንድም አጋጥሞታል ብዬ አስባለሁ። አብዛኛው ወንድ በዚህ ነገር ያላለፈ ወንድ ያለ አይመስለኝም። እና እኔ እንጃ እኔ ፍቅር የሚባል ነገር ራሱ ያለ እየመሰለኝ አይደለም አሁን ላይ ማለት ነውና ሴቶች የሆነ ነገራችሁን አይተው ነው የሚመጡት። አብዛኛው ጊዜ ማየው ምንድነው ሴቶች ወንዶችን እንደ ድልድይ የመጠቀም አይነት ስራ ይሰራሉ ማለት ነው። የሚፈልጉትን አይነት ወንድ እስከሚያገኙ ድረስ በፋይናንሻሊ ማለት ነው። ገብቷችኋል አይደል? ፋይናንሻሊ የሚፈልጉትን አይነት ወንድ እስከሚያገኙ ድረስ ለጊዜው ምን ያደርጋሉ? ወጪያቸው የሚሸፍንላቸው ዴት ሲያደርጉ የሚከፍል ገብቷችኋል አይደል? ይሄ ጥቃቅና የሚባሉ ወጪዎችን የሚሸፍን አይነት ወንድ ይፈልጋሉ እስከዛ ድረስ ማለት ነው። እነሱ የሚፈልጉት የሆነ ስልክ የሚገዛላቸው መኪና ከተቻለ ምናምን የሚገዛላቸውና የሆነ በአንድ የገንዘብ ሰጥቷቸው ህይወታቸውን የሚቀይር አይነት ወንድ ማለት ነውና እንደሱ አይነት ወንድ ደግሞ ለሁሉም ሴት ሊዳረስ አይችልም ታውቃላችሁና እስከዛ ድረስ ምን ያደርጓችኋል እናንተን ወንዶች ገብቷችኋል። ይሄ መካከለኛ ገቢ ያለን ወንዶች ምናምን ከሆነን የሆነ ለዴቲንግ ምናምን አፎርድ ማድረግ የምንችል ከሆነ ዴት እንደረጋለን ማለት ነው። በመሀል መላመድ ይመጣል ምናምን ገብቷችኋል። የዛኔ ደግሞ መላመድ ውስጥ ምን አለ? ፍቅር አለ። በመላመድ ብቻ ሱስ ይዛችኋል ያን ሰው በተደጋጋሚ የምታገኙት ከሆነ ማለት ነውና ሳያስቡት እነሱም እኮ የሆነ በመላመድ የሚመጣ ነገር አለ። ግን የሆነ ከናንተ ሻል ያለ ሰው ግን ሲያገኙ በመድኃኒዓለም እንደ ሰው ነው ማያዩዋችሁ በቃ ከዛ በኋላ ማለት ነው እንዴት እንደሚቀያየሩ ማለት ነውና አረ ነው ሙሉ በሙሉ ተማምኖ ራሱ ወደ ፍቅር መግባት ለወንድ ልጅ በዚህ ሰዓት ከባድ ነው። እግዚአብሔርን ስቲል ገንዘብ ኖራችሁም አልኖራችሁም ገንዘብ ቢኖራችሁም በጣም ስጋት ላይ ነው ያላችሁት። ማለት እናንተ አይደለም የተወደዳችሁት በቃ ገንዘባችሁን የተወደደውና ገንዘብ ከሌላችሁ ደግሞ ሪስክ ነው። በቃ ሪስክ ጊዜያችሁን በጣም ነው ኢንቨስት የምታደርጉት። ከሷ ጋር ሆናችሁ ታይማችሁን ሎስ ታደርጋላችሁ፣ ገንዘባችሁን ታጠፋላችሁ። ያላችሁን ነገር የማደግ እድላችሁ ሰርታችሁ የምትቀየሩበትን ጊዜ ነው የምታባክኑት። ወንዶች አስባችኋል? ምናባክነው እኛ ማለት ነውና እኔ እንጃ አሩ ነው በዚህ ሰዓት ፍቅረኛ ምናምን ብሎ መጃጃል ራሱ ታይም ማቃጠል ምናምን የሚያስፈልግ አይመስለኝም። አሩ ነው እድሜያችሁ ለትዳር የደረሰ ወንዶች ከሆናችሁ አብሶ የሆነ ፋይናንሻሊ ምናምን ብቁ ከሆናችሁ ምናምን በቃ ቀጥታ ትዳር የምትፈልግ ሴት ከሆነች ቀጥታ ማግባት ስላለብን ብቻ እናገባለን እንጂ እኔ በዚህ ሰዓት የሚታመን ሴት ማግኘት ማለት በጣም ከባድ ነው። አይ ነው ትዳር ከፈጣሪ ነው፣ መጸለይ ነው ሁላችንም የሚያዋጣን እንግዲህ እንጂ እኔ እንጃ የሚታመን ሰው ራሱ እየጠፋ ነው። እኔ አላቅም። በጣም መልካቸውን አይታችሁ ሴቶቹን እቺማ መልአክ ናት ብላችሁ ምናምን በቃ ሌላ ሰው በጣም ዊርድ ባህሪ ያላችሁ ሰዎች የማይሰሩትን ነገር ስትሰራ ምናምን ታገኙታላችሁ ማለት ነውና ከባድ ነው። ለወንድ ልጅ ብቻ በአጠቃላይ ህይወት ከባድ ነው። ሴቶች እድለኛ ናችሁ፣ ሴት ሆናችሁ በመፈጠራችሁ ማለት ነው። እውነት አመስግኑ። በዚህ ሰዓት ላይፍ ለወንድ ልጅ ነው ከባድ፣ በእውነት ነው የምላችሁ ማለት ነው።